ያንተ ማባት እዛ መቃብር ላይ እንደተቀበረ አባቶች ነግረውናል ማለት እሱም የኛ ቤተሰብ ነው አሁን ለምሳሌ አንተን ራሱ ያገኘንን መልሰንክ ነበር አይደለ አንፈልግም ብለን አይ ይሄን ሰው ችግር የለውም አናግሩት ስለተባልን ነው ማን ይላችሁ እነዛ ጎሳዎች ሙሉ የዚህን ቤተሰብ ዘር ማጥፋት ይፈልጋሉ ያ ጊዜ ከመድረሱ በፊት ያ ንብረት ያንን ሀብት የግላቸው ለማድረግ ሙሉ ዘሩን ማጥፋት አለባቸው የኛም ቤተሰብ መቀላቀል የማይፈልግ የለም ምንድነው ያ ፋሚሊ እንደ በስፕሪት የሚመራ ይሁን በመንፈስ የሚመራ ዘር እየተስፋፋ መሄዱ እኮ አይቀርም በዚህ ሁኔታ ከቀጠለ ማለት የሰው ልጅ የተጋባ እየተዋለደ ከመጣ ዘር መስዋዕቱ አይቀርም ግን ያው ዞሮ የኛ ዘር ነው ማለት ነው እናንተ ዘር አይደለም ምናልባት ለዘውና ላይ ይግባ ብሎ ይፈቀደልን እኔ ትሰምኛለሽ እኔ ማቀው ነገር የለም ስለናንተ ቤተሰብ ሴቷ ወንድ ይዛ ስትመጣ በግራ በኩል ይሰራላታል ቤት ያ ማለት ምንድነው የአያቶቻችን ቤት መሃል ላይ ነው ያለው ሴቷ ማትሄደው ከዛ ከሚመጣው ወንድ የበላይ ስለሆነች ነው የዛ ጎሳ አባል በመሆኗ የበላይ ስለሆነች ነው የሆነ መንፈስ ስላለ እናንተ ምንም ማለት እዚህ ይላሉ አልፎ ይደውላሉ ቤተሰቦቻችን የሆነ ጠላት አላቸው ግን የነሱ ጠላት ማይሁን ምን ይሁን እኛ ምንም እናውቀው ነገር የሆነ የሚጠብቃቸው የሆነ መንፈስ ነገር እንዳለ ለዛኛ ጎሳ ስታገላግል ልትገለው እንደነበረ ነው ማቀው አዎ እኔ አወኩኝ ገባ አወኩኝ ሳይሆን ታውቃለህ አታውቅም ይሄን ፍለፊት አንድ ነገር ልገርህ ታውቃለህ አታውቅም ከሁለት ዓመት በፊት አውጥቼዋለሁ የመጀመሪያው ልጄ ደህና ነው ወይ ወንድ መሆንን ሁሉ ያውቃል አይንህን አቃቸዋለሁ ተንኮል ሲሰሩ አቃቸዋለሁ አሁንም እያደቡ ነው ያወራኛል 11 ዓመት ሙሉ አብረን እንዳሳለፍን አላስታወሰኝም ተደውሎና ተርጫ አስከሬን መጣ ተብዩላ መጥቼ አዲስ ደንግጠናል አስከሬን ተጭኖ መጣ ቤተክርስቲያን ፍታ ተደረገ ተቀበረ ግቡ እንዴት መጣ ለምን መጣ በዋነኝነት ዛሬ ተመልሼ የመጣሁበት ምክንያት ከታፈሰ ጋር አገናኛችሁ እያንዳንዷን ነገር አውቃለሁ ተተፈሰ አንተ እንግዲህ ይቅርታ አድርግልኝ ነግሬሃለሁ እነዚህ የሁለቱ ጎሳ አባል በደንብ ብር ተከፍሎት እያንዳንዷን ሚስጥር አውቃለሁ ምኑን ታውቃለህ እስኪ ንገረኝ እስኪ ማለት እኔ ግራ እየገባኝ ነው ታዲያ ለምንድን ነው አሁን ላይ ታፈሰን እንዳመጣሁት ስነግሩት ለምንድን ነው እሱማ በህይወቴ ማየት ማልፈልገው ሰው ነው የወርቁ ልጅ መሆንን እንዴት ነው ያወቁት ስለሱንቶ ስለሱ አታሰረኝ ለምን ትልቁ ነገር እኔ ለምን ስለጎሳው ይጠየቀኝ ዋስጠኝ ቪዲዮን አቁሞ ዋስጡ እርግጥ አንተ የወርቁ ልጅ ነው እሱ ሲመጣ ከሱ ጋር ብዙ ነገር መጥቷል በጣም ታፌራ ይሄንን ነው ቆይ ማለት እንዴት ሆኖ ገባ ወርቁ ያድጋል ለሁለት ወር ብቻ ነው ግንኙነት የነበራቸው በይበልጥ ደግሞ ጓደኞቼ ከሱ ጋር በጣም ጓደኞች ነበሩና እነሱም ያው የሱን ጥሩ ነገር ይነግሩኛል በማየውም ነገር ምናምን እንደገና ያው ከእለት እለት ፍላጎቴ እየጨመረ ምናምን ያንን ጭንቀት እንዲፈጥርብኝ ያረከኝ ማለት አባትህ በመልካም ሁኔታ አሳድጓል አዎ በመልካም ሁኔታ አሳድጓል መሰክራለሁ እድሜ ልኬን ስመሰክርለት የሚኖረው አባቴ ነው ጸንሻለሁ የጸንስኩኝ ከዝኑ ባይል አርጉኝ ካልሽ እስከ ህይወት እስከ መጥፋት ይሄዳል እኔ እና እሱ ያለው ነገር ያም ሊሆን ይችላል በሚስጥር ቆጣ ለቃለው እሷንም ሊያጠፋ ይችላል ማለት በጣም ይቅርብ ወዳጅ የሚባል ከሁለቱም ጋር ሚስጥር የሚጋራ የነበረ በጣም ድንቅ ጓደኛችን እንደነበረ ነው ከዚህ በኋላ አሁን ለእንተንንተው ከዚህ በኋላ ላለው ነገር ገባ የወርቁም የተጨናነቀ አይነት ነገር ነው ያየዋል ስለዚህ ነገር እስካሁን ኖርማል ነበር አሁን ግን ፊትሽ ጥሩ አይደለም እንደተጨነቅሽ ነው የሚያሳየው ምን ያደርግልህ በአሁኑ ሰዓት እኮ ጥቅም የለውም ለምንድን ምን ማለት ነው ለምንድን ጥቅም የለውም አባት ነው አላችሁኛል ወርቁ በህይወት የለም ያለ የለም በህይወት ነው እንዴት ነው ሁሉ ሚስጥር ይነገራል ተብሎ አይታሰብም አዎ ትክክል ይዘው የምትሞተው ሚስጥር ይኖራል
ግን አውጥቶ የምትኖረው ሚስጥር ይኖራል። ስማ አዳምጥ፣ ተረጋጋ። እንደዚህ መሆን አንተ ይኸውልህ እንድታስብ ይኸውልህ እውነቱን ልንገርህ። እውነት ነው ነገር ማለት እባክህ ዝምታ ይበልጥ እያስጨነቀኝ ነው። የሚፈልገን ሰው ስላለ የሆነ የምናውቀው ሚስጥር ስላለ እኛ ሰው ስለሚፈልግ ማለት አንድ ሚስጥር ነበር። ገባ? የምን ሚስጥር? የሰው የሚከታተልም ሰው ነበር። ሶስት ነን። ወርቁ አንዳርጌና እኔ ነኝ። ወርቁ አንተና አባቴ ማለት ነው። እኔም ታፈሰ ነው ስም። ያው ሶስታችን ነን። በቁርሹም በቂም እንዳይቀር በጣም ጓደኛሞች ልብ ልብም ስለምንተዋወቅ እንደምንም ይሄ ሌላም ሽማግሌ ይዤ እነሱን ለማስማማት ሄድኩኝ። በቃ በማይታወቅ መንገድ ወርቁም ከእሷ ጋር እንትን ብሏል። ይፈልጋታል ይነግረኛል። እኔ ወርቁ እናቴና አቶ ወርቁ ግንኙነት ፈጽመው እንደነበረ በዚህ ግንኙነት መሀል እኔ እንደተጸነስኩኝ ጭምር ነው መረጃ የደረሰኝ። ስለዚህ ምን ትለኛለህ? ይኳረፋሉ። በመሀል ወርቁ ይገባል ነገሩ ላይ ገባ። ድርጅቱ ይቃጠላል። ሆነ አደጋ ይደርሳል፣ የእሳት የዛን ጊዜ በቃ እሱም ለያዘው ይህን ነገር ያደረገብኝ ወርቁ ነው ብሎ ከተማ ላይ ተወራ። ከተማው ላይ ብዙ ነገር ሄዷል። ወርቁ እሷ ለማግኘት የአንዳርጌ ጓደኛ ናት። ይህ ወርቁን ተቆጣሁት ገባ። ያን እሷን ለማግኘት ብዙ ጥግ ድረስ ሄደዋል። ስለዚህ ስህተት ውስጥ እንዳትገባ ብዬ ነገርኩት። ይህን ያክል እናንተን ሊያሻሻችሁ የሚችል ሚስጥር ከዚህ በፊትም ጉዳት አድርሶብን ያውቃል ነገር ብላል። ምንድን ነው ማለት ይህን ያክል በዚህ ልክ እናንተ ከተማችሁን ጥላችሁ እስከዝም ለመሰለ የሆነ ሚስጥር ብቻ አንተ አሁን አስፈላጊ አይደለም መግለጹ። ችግር አለው ለእኔ መግለጹ አንተ አስፈላጊ አይደለም። ሁሉም ጊዜ ይፈተዋል። በመሀል ወርቁን ማናገርኩት ለምን አትተውም ምናምን ብዬ በፍጹም እኔም ስለምወዳት አልተውም ማለት አላደርገውም በፍጹም። ወርቁ የሚባል ሰው እንዳለና ይሄ ሰው ለእኔ ትክክለኛ አባት እንደሆነ አንቺ ደግሞ ይህንን ሚስጥር ደብቀሽኝ እንዳለሽ አቤቱ ጌታ ሆይ። በመሃል መርካቶ በጉጉት ሲጠበቅ የነበረው የንግድ ሱቅ ተለቀቀ። አመቺ በሆነ አከፋፈልና ጥራታቸውን በጠበቁ የግንባታ ቴክኖሎጂ ከ20 ካሬ ጀምሮ በ30% ቅድመ ክፍያ እስከ 10% በሚደርስ ታላቅ የዋጋ ቅናሽ ስናቀርብላችሁ በደስታ ነው። እንዲሁም የመኖሪያ አፓርትመንቶችን ከባለ 1 እስከ ባለ 3 መኝታ ለአጭር ጊዜ ብቻ በሚቆይ የማስታወቂያ ዋጋ ከ771 ሺህ ብር ቅድመ ክፍያ ጀምሮ ለሽያጭ አቅርበናል። እንዲሁም የባንክ ብድር ለምትፈልጉ ደንበኞቻችን አመቻችተን እንገኛለን። አፓርትመንቶቻችን በቂ የሆነ የመኪና ማቆሚያ፣ የመዋኛ ገንዳ፣ ጂምናዚየም፣ የንግድ ሱቆችና በቅርብ በሚገኙ በአራዳ ፓርክና ፍሬንድሺፕ ፓርክ ያሸበረቁ ናቸው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ሰላም ሰላም፣ የተወደዳችሁና የተከበራችሁ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁ? በያላችሁበት ሰላም እግዚአብሔር እንግዲህ ከሁላችሁም ጋር ይሁን እያልኩ እነሆ ብቅ ብያለሁ። ውድ ቤተሰቦች ያው እንግዲህ ከዚህ ቀደም በነበረው ቪዲዮ ሁላችሁም ተመልክታችኋል። የሰማሁት ነገር ትንሽ ስሜታዊ አድርጎኝ በጣም ውስጤን ነክቶት ነበረ። ነገር ግን ያው እንግዲህ በተቻለኝ አቅም ራሴን ለማረጋጋት ሞክሬ ብዙ ነገሮችን እያደረኩ ቆይቻለሁ። እንግዲህ ከዚህ ቀደም እንደተመለከታችሁት ከዚህ በፊት በነበረው ቪዲዮ የተመለከታችሁት ናታችኋል። እንግዲህ እነ አቶ ዘነበን አገናኝቻችኋለሁ። እነሱ ያወሩት ነገር አለ። ያው እኔም አብሬያቸው ያወሩትን የተነጋገሩትን እያንዳንዱ ነገር ሰምተናል። ነገር ግን በመካከላቸው ያለው እውነት የትኛው እንደሆነ የማን እንደሆነ ትንሽ ግራ የሚያጋባ ነገር አለ። በአቶ ዘነበ በኩል በህይወት አለ የሚባል ነገር ነው። በታፈሰ በኩል ደግሞ በህይወት የለም የሚባል ነገር ነው እና በሁለቱ መካከል ያለው እውነት የማን ነው ትክክለኛ ነገር የማን ነው ትክክለኛ እውነት የሚለውን ነገር ትንሽ ግራ አጋብቶናል። ለማንኛውም ወደ ቤተሰቦች በአቶ ታፈሰ አማካኝነት እንግዲህ እዚህ ድረስ ተገኝቼ ነበር በትላንትና ዕለት። ትላንትና እነዚህን ልጆች ለማናገር እንግዲህ ብቅ ብዬ ነበር። ነገር ግን እነሱ ፈቃደኛ ባለመሆናቸው እንግዲህ ትላንትና ተመልሼ ሄጄ ነበር። ዛሬ ግን ፈቃደኛ ሆነው ደውለው ጠርተውኛል። ራሳቸው እና ልናናግረን እንፈልጋለን፣ የምንጠይቀንን ጥያቄ ጠቅላላ ልንመልስልህ ዝግጁ ነን ስላሉኝ እንግዲህ ተመልሼ ዛሬ መጥቻለሁ ማለት ነው። እስኪ ምንድን ነው እነዚህ ሰዎች እነማን ናቸው፣ ምንድን ናቸው የሚለውን ነገር አብረን እንመለከተናል። ምክንያቱም አሁን አቶ ታፈሰ እንደነገረን ከሆነ ከዚህ ቀደም ማንን አገናኛለሁ እንዳለ ሁላችሁም ታውቃላችሁ። ወንድሙን ላገናኝ እችላለሁ፣
ነበር ያለኝ ነገር ግን ወንድሙን ሰው ያገናኘኝ ዛሬ የነሱ ቤተሰብ የሆነን ሰው ያገናኘኝና እስኪ ከነሱ ጋር ደግሞ የተወሰነ ቆይታ አደርጋለሁ። ለማንኛውም የትም ቦታ ሳትሄዱ እስከ ፕሮግራም የተሳሚ ድረስ አብራችሁ ቆይታችሁ እንድትከታተሉ ጋብዛችኋለሁ። በድጋሚ አዲስ ሆናችሁ ካላችሁ የዚህ ቻናል ቤተሰብ ያሉ ናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሆናችሁን አትርሱ፣ መቀላቀላችሁን አትርሱ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ሰው እንድታደርሱ ፈልጋለሁ። መልካም ቆይታ። አስባችሁበትም ተነጋገራችሁበት መልሳችሁ እንዲመጣ ስለጠራችሁኝ አመሰግናለሁ። እሺ እንግዲህ እንደነገርኳችሁ ትናንትና ልውል እባላለሁ ብያቸዋለሁ። አንዳንድ ጥያቄዎችን ልጠይቃችሁ ነው እዚህ ድረስ የመጣሁት። እናንተ ስማችሁን ከማስተዋወቅ ብትጀምሩና ማንነታችሁን ብትነግሩኝ። ያው ይህን ነገር የማደርገው በምሰራቸው ስራዎች በማደርጋቸው ነገሮች ጠቅላላ እኔ የምንቀሳቀስባቸው ነው። እያንዳንዷን እርምጃ ብዙ ሺህ ተመልካች ቤተሰቦች ስላሉ እነዛ ቤተሰቦች የኔ አንድ አካል ናቸውና ለእነሱ እያንዳንዱ መረጃ ማጋራት ግድ ይለኛል። ምክንያቱም በእኔ ዙሪያ ያለውን እንዲሁም ደግሞ በእኔ በኩል በእኔ ዙሪያ ያሉትን ሰዎች በጠቅላላ የአካል ነገር በጠቅላላ እነሱ መገንዘብ ያለባቸው ወይ ደግሞ ማወቅ ያለባቸው ነገር ስለሆነ እንደ ቤተሰብ ስለምመለከታቸው ነው ይህን ቪዲዮ እየቀረጽኩ ያለሁት። እንዳይደብራችሁ ለማለት ፈልጌ ነው። ያው ከተዋወቅን ጀምርና እስኪ እናንተም ስማችሁ የምታስተዋውቁ። አለም እባላለሁ። አለም። በረከት እባላለሁ። ኦኬ በረከት። ያው እንግዲህ እኔ እዚህ ስመጣ ስለእናንተ ብዙ ነገሮች መረጃዎች ደርሶኛል። ስለእናንተ የተወሰኑ ነገሮችን ሰምቻለሁ። ማለት የሚያውቃችሁ ሰው ቀጥታ እናንተን እንዳናገራችሁ የፈቀደውና የእናንተን አድራሻ የሰጠኝና ያው ከሰማሁት ነገር አንጻር ምናምን ነገር የምትኖሩባት ቤት ትንሽ ግራ ያጋባል። ብቻ እሱ ነው ትነግሩኛላችሁ ለምን እዚህ ቤት ውስጥ እየኖራችሁ እንዳላችሁና የሁለታችሁን ግንኙነት ያጎቴ ልጅ ነው። እኔ ደግሞ የአክስቱ ልጅ የወንድምና እህት ልጆች ነው። የወንድምና እህት ልጆች ናቸው። እስኪ ስለ ወንድምና እህት ማለት ስለ አባቶቻችሁ ወይ ደግሞ ስለ ቤተሰባችሁ የት ተወለዳችሁ የት አደጋችሁ እስኪ የልጅነታችሁ ነገር ከቤተሰቦቻችሁ የነበራችሁ ነገር አጫውቱ። የተወለድነው በአንድ ትልቅ ከተማ ነው የተወለድነው። ዘር ማንዘራችን ደግሞ በጣም ሀብታም የሚባሉ ናቸው እና በሰዓቱ እኛ ያው ልጆች ነበርን። እነሱ ብዙ ሰው ጎሳ አላቸው፣ መሬት አላቸው። በአካባቢያቸው በጣም ይከበራሉ፣ ይፈራሉ። በዛ ያን ከተማ የመሰረቱት አያቶቻችን ናቸው እና እነሱ በጣም ባለሀብት ናቸው። በዛ አካባቢ ላለው ሰው ምናምን በጎ ስራ ምናምን ያደርጋሉ እና በጣም ያላቸው ናቸው እና እኛ የልጅ ልጅ ነው። ያቺ ከተማ ስትመሰረት በእናንተ በአያቶቻችን ነበር። አርበኞች ነበሩ፣ ቀኛዝማች ምናምን የሚባሉ ብቻ ለሀገር ሟች አይደለም የሚባለው እንደዛ ነበሩና እነሱ ናቸው በወሬ ደረጃ እንደሰማን እነሱ ናቸው ያን ከተማ ያቋቋሙት። እና ምንድነው እኛ የልጅ ልጅ ልጅ እየተባለ ሲቆጠር ነው እኛ ጋር የሚደረሰው። እኛ ያችን ከተማ የምናውቃት በነዛ በአርበኞቻችን በአያቶቻችን ምናምን ሳይሆን በቅድመ አያቶቻችን ሳይሆን በአያቶቻችን ነው ተወልደን ያደግነው እዛ ከተማ ላይ ነው። በቤተሰብ ደረጃ ያው ተመሳሳይ ነው። አጎቶቻችንም አክስቶቻችንም አያታችንም ከነሱ የወረሰ ነገር ነበርና እሱም አርበኛ ነበር። ኦኬ እስኪ አስተዳደጋችሁ ምን ይመስላል? በዛ ቤት ውስጥ የነበረው ነገር የድሮ ነገር ማለት መቼም እንደነገራችሁ ከተማው ላይ የባለ አባት ወይ ደግሞ የባለ ሀብት ልጆች እንደናችሁ ያው የልጅ ልጅ ናችሁ። ያው የልጅ ልጅ ማለት ደግሞ ሀብቱ እያንዳንዱ ሲዋረስ መጣ የአባቶቻችሁ የእናቶቻችሁ ነው የሚሆነው አይደል? እስኪ አስተዳደጋችሁ እናንተስ ምን ይመስል ነበር? በዛ ከተማ ላይ አስተዳደጋችን ጥሩ የሚባል አስተዳደግ ነበረን። ተንደላቀን ከማንም በላይ ሆነን ያደግነው። ያም ማለት እኛ የሚገባን ነገር ነው የሚያደርጉልን። እንደ ሰው ልጅ ማለት እንደ አንዳንድ ልጆች ተርበን አናቅም፣ ተጨንቀን አናቅም፣ ነገ ምን እንሆናለን የሚል ስጋቱ እንኳን የለብንም። ለምን ከላይ ታላላቆቻችን አሉ፣ የሚጠብቁን ሰዎች አሉ። እነዚህ ሰዎች ማለት አያቶቻችን የተከበሩ ሰዎች ናቸው፣ የከተማው መሪዎች ናቸው እና በዛ ምክንያት በቃ ሰላማዊ ህይወት እየኖርን ያደገን ልጆች ነን። ትምህርት ላይ ምናምን ነገር የነበራችሁ ነገር ስንት ነበር? ትምህርት ሁላችንም የተማርን ትምህርት በአሪፍ ሁኔታ በስርዓቱ ተምረን ትምህርታችንን ጨርሰን አሪፍ ደረጃ ላይ ልንደርስ ስንል ያው በመሀላችን የሆነ ችግር መጣና ወደዚህ እንትን አደረገን ወደ አዲስ አበባ እንድንሰደድ አደረገን እንጂ ከዛ በፊት አሪፍ የሚባል
ህይወት ነበር የኖርነው ቤተሰብ ውስጥ። በቃ ሁላችንም አንድ ቤት ውስጥ ነው የምንኖረው። እሱም እኔም አጎቶቻችን፣ አክስቶቻችን ሁላችንም በቃ አንድ ቤት ውስጥ አንድ ሰፈር ላይ ተሰብስበን ነው የምንኖረው። አንድ ቤት ውስጥ ስጥ አልገባኝ ማለት ሁላችሁ እሱም አባቱም ማለት አይ ቲንክ የአጎትና የአክስት ልጅ ነው ብለሻል አይደል? እና ሁላችሁም የሁሉም ቤተሰብ አንድ ቤት ውስጥ ነው የሚኖረው? አንድ ቤት ስለ አንድ ጣሪያ ውስጥ ማለት አይደለም። ማለት የራሳችን ቤተሰብ አለ። የቤተሰብ አስተዳደር ህግ የሚባሉ ነገሮች አሉ። ማለት እንዳልን ነው ቤተሰቦቻችን ትልቅ እንትን ያላቸው መሬት ያላቸው ከተማው ላይ የሚታወቁ ብቻ ገናና የሚባሉ ሰዎች ናቸው። በዛ የተነሳ በቃ በጣም ብዙ መሬትም ብዙ እንትን በቃ የሆነ የራሳቸው የሆነ ነገር ስላላቸው እንዴት ነው ሴት ልጅ የሆነ እድሜዋ ደርሶ ማግባት ከፈለገች የፈለገችውን ወንድ የኛው ቤተሰብ ሄዶ ነው የሚጠይቀው። ይሄ በባህል የሚታወቀው ምንድነው ወንዱ ነው መጥቶ የሚጠይቀው። ግን እዚህ ጋር ምንድነው ሄደው ይጠይቃሉ። ያ ሰው እምቢ አይልም። ለምን በቃ በስምም ይታወቃሉ ትልቅ ገናና የሚባል እና የኛም ቤተሰብ መቀላቀል የማይፈልግ የለም። ስለዚህ ለሴቷ ነው ሄዶ የሚጠየቀው ነው? ወንዱ ይጠየቃል። እሺ ካለ ይመጣል። የሆነ ቤት ይሰራለታል። ሴቷ ወንድ ይዛ ስትመጣ በግራ በኩል ይሰራላታል ቤት። ያም ማለት ምንድነው የአያቶቻችን ቤት መሀል ላይ ነው ያለው። ትልቅ መሬት ነው፣ ትልቅ ግዞት አይነት ነገር ነው እና በቀኝ በኩል ደግሞ ወንድ ልጅ ሲያገባ በቀኝ በኩል ለሱ ይሰራለታል። ማለት አሁን አንቺ የዛ ቤት ልጅ እንደመሆንሽ መጠን አንቺ ስታገቢ ወጥተሽ ትኖሪያለሽ ሳይሆን የምታገቢውን ባል ታመጪውና እዛው ግቢ ውስጥ ቤት ይሰራልሻል ነው? ቤት ተሰርቶልን በቃ አንድ ላይ እንኖራለን። ከዛ ምንድነው አንድ ቤት ይባላል። አንድ ቤት ሲባል አንድ ጣሪያ ማለት አይደለም። እንዳልኩ የተለያዩ ቤቶች ይሰራሉ በግራና በቀኝ። ለወንዱ በቀኝ ይሰራል፣ ለሴቷ በግራ ይሰራል። ከዛ በኋላ በቃ ቤተሰብ ለምንድነው ይሄ እየተስፋፋ እንዲሄድ ስለሚፈለግ ነው። ዘር እየተስፋፋ መሄዱ እኮ አይቀርም። በዚህ ሁኔታ ከቀጠለ ማለት የሰው ልጅ እየተጋባ እየተዋለደ ከመጣ ዘር መስፋቱ አይቀርም። ግን ማለት እንዴት አይነት ስርዓት ነው? እኛ እናቅም መቼም ሴት ልጅ ስታገባ ከቤት ወጥታ ትሄዳለች፣ ከባሏ ጋር የመኖር እድልን ታገኛለች። ወይ የራሱ ቤተሰብ ጋር ይወስዳታል፣ አሊያም ደግሞ ቤት ተከራይቶም ገዝቶም ቢሆን ይዟል ሊወጣ ይችላል አይደለ? እንደሚታወቀው በብዛት እንደዛ ነው። የትኛውም ቦታ ላይ ስርዓቱም እንደዛ ነው። የእናንተ ግን ትንሽ ለየት ያለ ማለት የሀገሩ ስርዓት ሳይሆን የእናንተ ስርዓት ነው፣ የቤተሰባችሁ ስርዓት ነው። ስርዓት ሌላ ሰው እንደፈለገ እንደ ልቡ መኖር ይችላል። ግን እኛ ቤተሰብ ላይ ሲሆን ግዴታ ነው። በቃ ሴት ልጅ አገባች፣ ወንድ ልጅም አገባ፣ በቃ መጥተው አንድ ላይ አንድ አካባቢ ቤት ይሰራል። እዛ ጋር ተሰብስበን ነው የምንኖረው። ያው እንደዚህ አይነት ነገሮች ማለት ሰው ሲበዛ መቼም ግጭቶች እና ነገር ይኖራሉ ብዬ አስባለሁ አይደል? እሺ እንግዲህ ውድ ቤተሰቦች በዚሁ አጋጣሚ በመሀል ስለዚህ ጉዳይ ላይ ያው በደረሱ መረጃዎች መሰረት ትንሽ ግራ የሚያጋባ ነገር ስለነበረ ክፍለ ሀገር ሰው ልከን ነበር። ማለትም ሚኪን እና ጓደኞቹን የቡድን አጋር እዛ ቦታ ላይ ሄደው ስለ ሁኔታው ስለ እያንዳንዱ ነገር እንዲያጣሩ አድርገን ነበረ። ኦልሬዲ ተመልሰዋል ተብሎ ከክፍለ ሀገር ያው አንድ ሁለት ቀን እዛ ቆይተዋል። ትላንትና ማምሻውን ሲጓዙ ነበር እና ወደዚህ እየተመለሱ ነበር። እዚህ ደርሰዋልና እስኪ ሚኪም ይምጣና ከሚኪ ጋር እንግዲህ ቁጭ ብለን ያው ረጅም ጊዜ ሚኪን አፍቋጫለሁ ብዬ አስባለሁ። ሚዲያ ላይ ብቅ ብሎ ያቅም ሰሞኑን ረጅም ጊዜ ሆኖታል። ስለዚህ በዛው እስኪ ምን እናገኘለን ከሱ ጋር ምን እናገኛለን ሚኪን እናስገባውና እስኪ ስለነሱ ቤተሰብም ሆነ እዛ ጋር ስላለው ነገር ምን ተረርቶ ነው የመጣው ምን አገኘው የሚለው ነገር አብረን የምንሰማው ይሆናል። በድጋሚ መልካም ቆይታ አብራችሁ ሚኪን ላስገባው። እንኳን ወደ መጣችሁ ተመልሳችሁ። እንዴት ነበር መንገድ? ቆንጆ ነበር። ደከማችሁ? ያው ድንገትም ስለነበረ ሄድ ነው። ፕሮግራም የተደረጉ ነገሮች አልነበሩም። እዛም የሚቀበለን ሰው አልነበረም እና ግን ያው ተወተን ነው የመጣ ነው። ቦታውን በአግባቡ ማለት እንትን አላችሁ? የተፈለገበት ቦታ ደርሳችሁ ነው ሁሉ ነገር አጣራችሁ? ደርሰን ነበር ቦታው ላይ። ያው መጀመሪያ ላይ ልክ ስትሰማ ነው ጉዳዩን ለማጣራት ያንንም ያው ቪዲዮዎችን እየተከታተልኩ ነበር። ያው በሰሞት ነገር በዚሁ አጋጣሚ ያው የሚያስደስት ነገር አይደለም። ማዘን ይገልጽ እንደወደደ ስላንቺ ሳይሆን
ስለሱ ጉዳይ ነው ማዘኔ ሊገልጽ እንደወዳለሁ። ግን ሄደን ነበር እዛ አካባቢ። ብዙ ሰዎች ስለዛ ቤተሰብ መናገር አይፈልጉም፣ ከፍተኛ ፍርሃት አለባቸው። ግን አንዳንድ ነገሮችን ያው መረጃዎችን ሰብስበን መተናል። ያንን መረጃዎች ይሆናል ማለት ለምንድን ነው መናገር የማይፈልጉት? ለምንድን ነው የሚፈሩት? ያው ቀድሞ ስመጣ የተቀበሉኝ ሰዎች ያው እዚህ የነበሩ ሰዎች ስለዚህ ቤተሰብ ነግረውኛል፣ ስለሷም ነግረውኛል እና የዛ ቤተሰብ አባል እንደሆነች ሰምቻለሁ። መሀል ላይ ነው የገባሁት። ምናልባት ምን ያህል ሰምተህ እንደሆነ ስለዛ ቤተሰብ ማውቀው ነገር የለም። ስለ ቤተሰባቸው በተወሰነ መልኩ እየነገሩኝ ነበረ። ማለትም ከወንድም ጋር ነበረች ማለት ከአጎቷ ልጅ ጋር እንትን ነው የባላባት ልጅ እንደሆኑ እና የከተማውም ቆርቋሪነት እንደነበሩ ምናምን ነገር ነው ሲናገሩ የነበረው። ከዛ ባሻገር ትንሽ ግራ የሚያጋባ ስርዓት አለው ስራ ቤተሰባቸው ምናምን ነገር ኢቭን ሴቶች ሲያገቡ ራሱ ባሎቻቸውን ወደዛ ቤት ይዞ እንደሚመጡ እንጂ አግብተው እንደሚወጡ አይደለም የሰማሁት። አዎ ግዴታ ነው። እኛም 1 2 3 የሚሆኑ አባቶችን ነበር ለማናገር የሞከርነው። ምክንያቱም ረጅም ጊዜ እዛ አካባቢ ላይ የኖሩ በደንብ ያንን ቤተሰብ ያውቃሉ የሚባሉ አባቶችን ነበር ለማናገር የሞከርነው። በጣም በሚያሳዝን ሁኔታ አሁን እንደዚህ ብለህ የምታወራለት ቤተሰብ እጅግ በጣም ግዙፍ የነበረ ትልቅ የነበረ እዛ ከተማ ላይም ያንን ከተማ የመሰረተ ቤተሰብ ነውና ይመስለኛል መጀመሪያ ይሄ ቅምቅማያታቸው ነው መጀመሪያ እዛ ከተማ ላይ የገባውና የሆነ ጎሳ የአንድ ጎሳ ብቸኛ በህይወት የተረፈው ሰው እሱ ነበር እና ያንን ጎሳ የማስፋፋት ዘሩን የማስፋት ኃላፊነት ተሰጥቶት ነው እንግዲህ ከአባቱ ተሰጥቶት ወደዚህኛው ከተማ የመጣው እና ከዛ በኋላ ነው ያ ጎሳ እየተስፋፋ የመጣው። በዛ ጎሳ ውስጥ እኔ በጣም የገረመኝና በጣም የራሱን የሆነ ትልቅ ሮያል ፋሚሊ ሊባል የሚችል በደንብ ሀብት አቅም ያለው የራሱን ንብረት የራሱን እንትን ያካበተ ህግና ደንብ የመሰረተ ቤተሰብ ነውና ቤተሰብ ማለት አችልም እውነት ለመናገር አካባቢው ላይ ያሉት ሰዎች አብዛኞቹ በሆነ መንገድ ከዛ ቤተሰብ ጋር የተዛመዱ ናቸው እና ሙሉ ከተማው ላይ ያሉ ሰዎች በሆነ መንገድ ከባድም ያደረገብን ለዛ ነው። መረጃ ስንጠይቅ የራሳቸው ቤተሰብ ነው እዛ ከተማ ላይ ሄደ ስንጠይቅ በሆነ መንገድ ወይ ከሌላ ከክፍለ ሀገር የመጡ ሰዎች ምናምን ካልሆኑ በስተቀር አብዛኞቹ በሆነ መንገድ ከዛ ከእናንተ ቤተሰብ ጋር የተዛመዱ ናቸው አይደል? ተዛማችነት አላቸው። ዞሮ ዞሮ ማለት ከተማው ላይ ያሉ ሰዎች አብዛኞቹ በሆነ አይነት መንገድ ከዛ ቤተሰብ ጋር ግንኙነት ያላቸው ወይ ደግሞ ዝምድና ያላቸው ናቸው ነው። ያው ተቀራራቢነት አለ ማለት እንዴት ሆኖ እንደዚህ ልክ ሊሆን ይችላል? አይከብድም? ምክንያቱም እንደነገርከኝ ከሆነ ያው እንግዲህ ቅማያታቸው ነው ያንን ከተማ የመሰረተው አንድ ብቸኛ ቀሪ ነው ብለኛል እና እየነገሩኝ የነበረው ነገር ራሱ በጣም ግራ የሚያጋባ ነበር። ምክንያቱም ወንዱም ሲያገባ እዛው ነው የሚያመጣው፣ ሴቷም ስታገባ እዛው ነው የምታመጣው። ለወንዱ ለሴቷ በግራ በኩል ቤት ይሰራታል፣ ለወንዱ ደግሞ በቀኝ በኩል ቤት ይሰራለታል ምናምን ትንሽ ውስብስብ ያለ ነገር ይመስለኛል። አዎ ቤተሰቡ የራሱ የሆነ ህግ አለው። ከዛም በፊት የነበሩ ነገሮች ነበሩ። ለዚህ ጎሳ እንደ ፋሚሊ ነው እንጂ ያንን እንትን እንደ ጎሳ ነው እና ለዛ ጎሳ መጥፋት ተጠያቂ የሚያደርጓቸው ጠላቶች አሏቸው እና እነሱን አታክ እንዳያደርጓቸው አንድ አካባቢ ላይ መሰብሰብ አለብን የሚል ህግ አላቸው። ሌላው ደግሞ የሚመጣው ሰው ለምሳሌ ሴቷ ስትሄድ የመጠቃት የመገደል ብዙ አደጋዎች ሊደርስባት ይችላል። ያ ደግሞ መመናመን ነው፣ የጎሳውን ቁጥር መቀነስ ነው ብሎ ያስባሉ እና አንድ አካባቢ ላይ መሆን ኃይል ይሰጣል፣ ጉልበት አለ። አንድ ቦታ ላይ መሰባሰብ ጠላትን ለመጋፈጥ የሚመጣውን ነገር ሁሉ ለመጋፈጥ ጉልበት ይሰጣል ብለው ያምናሉ እና ሌላው ደግሞ ሴትም ትሁን ወንድ የዛ ጎሳ የዛ ቤተሰብ አባል ከሆነች የበላይ ናት ብለው ነው የሚያስቡት እና ሴቷ ማትሄደው ከዛ ከሚመጣው ወንድ የበላይ ስለሆነች ነው፣ የዛ ጎሳ አባል በመሆኗ የበላይ ስለሆነች ነው ወንዱን ይዛው የምትመጣውና ፓወር አላቸው ብለው ነው የሚያስቡት። ያ ቤተሰብ ፓወር አለው ብለው ነው የሚያስቡት። ሲወረድ የመጣ ከቅድመ አያቶቻቸው ከአያቶቻቸው ሲወርድ የመጣ ፓወር አለው፣ እያንዳንዱ የዛ ቤተሰብ አካል ፓወር አለው ብለው ነው የሚያስቡት። ስለዚህ ራሳቸውን ልጆቻቸውን የልጅ ልጆቻቸውን እንደ በላይ ተመልክተው ነው ሌሎቹን ያው
እንደ በታቸው ነው የሚመጡት ማለት ነው። ባልም ይምጣ ሚስትም ትምጣ ከዛ በቤተሰብ ማንነት ያነሰ ማንነት ያላቸው በሚል ጎሳቸውን የነሱ ጎሳ ነው ትልቅ ተብሎ እንደዛ ብሎ ያሉ። ሌላው ደግሞ የመጀመሪያ ላይ የነገርኩ ምክንያቶች አሉ። አንድ ላይ መሰባሰብ ኃይል ነው፣ ጉልበት ነው። ጠላት አለው ሙሉ በሙሉ ይሄን ቤተሰብ በሚገርም ሁኔታ አሁን እያወራ አሁን እንደዚህ እየነገርኩ ያለው ቤተሰብ እዛ አካባቢ ላይ አንድም ሰው የለም። እያንዳንዱ ቤት ተዘግቷል። አሁን እንግዲህ ይህን ሁሉ እየነገርኩ አሁን ይሄ ህግ አለው ሴቶቹ ወንድ ይዘው ነው የሚመጡት እያልኩ ያለው ቤተሰብ አሁን ላይ ምንም አይነት ሰው እነሱ የሚኖሩበት መሬት ላይ ሰው የለም ማለት እናንተ ማለት ቤቶቹ እንዳለ ተዘግተዋል። ለምን? ከ10 ዓመት በፊት የሆነ ጥቃት ነበርና እኛ ወደዚህ ስንመጣ ነበር ቤተሰቦቻችን ያን ከተማ ለቀው የጠፉት። ከ10 ዓመት በፊት ማለት እሱ እንዳለው ቤተሰቦቻችን የሆነ ጠላት አላቸው፣ ግን የነሱ ጠላት ማይሁን ምን ይሁን እኛ ምንም የምናውቀው ነገር የለም። ግን እናቴ እንደነገረችኝ ከሆነ የኛ ቤተሰብ ሙሉ በሙሉ ጎሳው ማለት ነው የሆነ ሌላ ጠላት አለ ሊያጠቃቸው ሊያጠፋቸው የሚፈልግ እና ለዛም ነው እሱ እንዳለው በቃ እዛ አካባቢ ላይ ሴትም አገባች ወንድም አገባች አንድ ጣሪያ ውስጥ ተሰብስበው የሚኖሩት ጥበቃ ከለላ እንዲደረግላቸው ነው። እና ምንድነው ያለችኝ እናቴ የሆነ ነገር አለ፣ ያም ማለት ሀብት ነው፣ የተቀበረ ሀብት ነው እና ያ ነገር የሆነ መንካት መጠቀም የሚችሉት የኔ ቤተሰቦች ማለት ነው የሆነ ጊዜው ሲደርስ ነው። ያም ማለት የሆነ ነገር አሁን ለምሳሌ አላርም ሌሊት 12 ሰዓት የምትነሳ ከሆነ በዛ ሰዓት አይደለም ይጠራልን። ልክ እንደዛው በዛ ሰዓት እነሱ አውጡና ተጠቀሙ ሲባሉ ብቻ ነው ያን ነገር የሚያደርጉት። አልገባኝም። ማለት ምን አይነት ሀብት ነው? ማንነውስ ታዲያ አውጡና ተጠቀሙ ብሎ ትእዛዝ ሊሰጣቸው የሚችለው? እሱን አላቅም እኔ ስለ እንደዚህ አይነት ነገር ነገረችኝ እንጂ ማን ትእዛዝ ይስጣቸው መቼ ይጠቀሙት እንዴት ይሁን አልነገረችኝም። ሌላ ጊዜ ወይ ስታድጊ አይነት ነገር ነበር የምትለኝ። እና ምንድነው ይመስለኛል ጦርነቱ ይሄ እንደዚህ ጥቃት ምናምን የሚያደርሱትም ለምንድነው ራሳችሁን ጠብቁ እንባላለን ብዙ ጊዜ እኛ እንጠብቃችኋለን፣ ከኛ ይበልጥ ደግሞ ሞር ራሳችሁን በራሳችሁ እንደምንም ጠብቁ እንባላለን። እንዴ ለምን ጠላቶች አሉን ታዲያ ጠላቶች ምን እንደሚፈልጉት ምናምን ስላት ነው ይሄንንም ወሬ በወሬ ደረጃ አንስታ የነገረችኝ። እነዚህ ጠላቶች ይሄን የተቀበረ ነገር ይፈልጉ አይፈልጉ በምን ይጣሉ በምን ይዋጉ እኔ አላውቅም። ግን አሁን ላይ ከተማውን ባዶ የሆነው የዛን ጊዜ ከ10 ዓመት በፊት በደረሰው ጥቃት ምክንያት ነው። ሁሉም በቃ ጥለው ጠፉ። እኔም እዚህ ከመጣሁ በኋላ ነበር የእናቴን መሞት የሰማሁት። ማለት እናትሽ በህይወት የለች በዚህ ምክንያት? አዎ። አልገባኝም። ማለት ምን አይነት ጠላት ነው? እንደዚህ አይነት ጠላት ምን አይነት እውነት ለመናገር እኔ አሁን እስካሁን ብዙ ስራዎችን ሰርተናል፣ ብዙ ታሪኮችን ሰምተናል። ይሄ ደግሞ ትንሽ ለየት ያለ ነው። እኔም ይህንን ለመስማት እንደውም እየሳቁ ነው ከኋላ ያሉት ባልደረቦቼ አብረውኝ የነበሩት። በጣም ብዙ መስዋዕትነት ነው የከፈልነው። በተለይ ይሄን መረጃ ሌላውን ነግረውናል። ቤተሰቡን ያለውን ነገር እንዴት የቤተሰብ ሊጠፋ ቻለ የሚለውን ነገር ሊነግሩን አንድ አባት በቃ በጣም ከፍተኛ እኔ እግር ላይ መውደቅ ነው የቀረን። ያው መናገር ባልፈልግም የሆኑ ክፍያዎችንም ከፍለን ይህን መረጃ ልናገኝ ይቻልነው። ምንድነው ያ ፋሚሊ በስፕሪት የሚመራ በመንፈስ የሚመራ ፋሚሊ ነው ተብሎ ነው የሚታሰበው። ያ ጎሳ በስፕሪት የሚመራ ነው። እንደውም ይህንን ነገር መናገሯ እንደውም እናመሰግናት እወዳለሁ እና ምንም ነገር መደበቅ እንደማትፈልግ ያሳያል። ልትረዱኝ የመጣችሁት በሚለው ነው ይህን መረጃ እየነገርኳችሁ ያለሁት እና በስፕሪት እንደሚመራ እና የዛ ስፕሪት ደግሞ ተጻራሪ የሆነ የዛ ስፕሪት ተቃራኒ የሆነ ስፕሪት የሚመራው ሌላ ጎሳ እንዳለ ሌላ ቤተሰብ እንዳለ ይናገራሉ። እና አሁን ሌላኛው ጎሳ ይሄኛውን ጎሳ የነሱን ቤተሰብ ማጥፋት ይፈልጋል። ያ ደግሞ ምንድነው እንዲህ ለመቃቃራቸው እንዲህ ጠላታማሞች ለመሆናቸው ዋናው ምክንያት ምንድነው? እነሱ ቤተሰብ ጋር ከቅድመ አያታቸው ጀምሮ ሲወርድ የመጣ ሀብት ንብረት አለ። ያ ሀብት ደግሞ ያለው እነሱ መሬት ላይ ነው። ያ ሀብት ያለው አሁን ግልጽ በሆነ መንገድ አልነገሩኝም።
ማንም ሰው ደፍሮ እዛ ግቢ ላይ አጥር ላይ መግባት አይችልም። እኛም ከውጭ ነው ያየነው። ማንም ደፍሮ ያንን የነሱን ርስት መርገጥ አይችልም። ሪስፔክት ያደርጉታል፣ ያንን ቦታ በደንብ ያከብሩታል የአካባቢው ሰዎች እና ያ ሀብት ያለው እዛ መሬት ላይ ነው። ያንን ሀብት ደግሞ አውጥተው መጠቀም የሚችሉት ጊዜ አለው። በመንፈስ የታሰረ ነው፣ በድግምት ምናምን የታሰረ ሀብት ነው። ጊዜውን ጠብቆ ነው ያ ጊዜ ሲደርስ ያንን ሀብት መጠቀም ትችላለህ የሚል ነገር አላቸው እና ትንሽ ያስገርማል። እነዛ ጎሳዎች ሙሉ የዚህን ቤተሰብ ዘር ማጥፋት ይፈልጋሉ። ያ ጊዜ ከመድረሱ በፊት ያ ንብረት ያንን ሀብት የግላቸው ለማድረግ ሙሉ ዘሩን ማጥፋት አለባቸው የሚል ህግ አለ መሰለኝ። ግልጽ የሆነ ከአንድ ሰው ነው። አሁን ይሄ ነው ብዬ መናገር ማልችለው ከአንድ ሰው ነው ይሄን መረጃ ያገኘሁት። ምናልባት የመረጃውን እርግጠኝነት ለማረጋገጥ ሌሎች ሰዎችንም ለመጠየቅ ሞክራ አድርገን ነበር። የሚቻል አይደለም በፍጹም። ስለዚህ ነገር መናገር የሚፈልግ ማንም ደፍሮ ማውራት የሚፈልግ ሰው የለም። እንዲህ አይነት መረጃ ማውጣት አይቻልም። እናቴም ለእኔ ስትነግረኝ ምንድነው ለሌላ ሰው እንዳታወሪ፣ ነገ ታድጊያለሽ፣ እኔ ዛሬ ምን ልሆን እንደምችል አላውቅም፣ ግን እንድታቂ ያህል ልጅ ስለሆንሽ ቤተሰብ ስለሆንሽ ብላ ነው እንጂ የነገረችኝ። የትኛውም ሰው ስለዚህ ጉዳይ ቢያውቁ እንኳን ለሌላ ለውጭ አካል እንዲህ አይነት መረጃ አሳልፎ መስጠት አይችልም። ምናልባት እንዴት አሳመናችሁ እንዴት ተናግራችሁ እንዳሳመናችሁ አላውቅም፣ እንዴት እሺ እንዳሉ አላውቅም፣ ግን እንዲህ አይነት ነገር አይቻልም ማውጣት እና እኔ የሚነገርኳችሁ ምናልባት ልትረዱን ከሆነ በሚለው ነው። እኔ ያልገባኝ ነገር እሺ፣ ይሄ ሚስጥር የሚናገር ሰው ምን ማለት ምን ነገር ይደርስበታል? ምን ሊደርስበት ይችላል? አላውቅም። ምናልባት ለምንድን ነው ቢያንስ ጥቂት ናቸው ሚስጥሩን የሚያውቁት ሰዎች ጥቂት ናቸው። ይሄ ግልጽ የሆነ አሁን ሚስጥር ብትለውም አሁን ይሄ እንትን ነው እንደው ነገሩ ካልተረጋገጠ አፍ ታሪክም ሊሆን ይችላል። በትክክል ይሄ ነው ብለን ካላረጋገጠ ማለት ግራ ነው የሚያጋባው። በዚህ ጊዜ እንደዚህ አይነት የተቀበረ ሀብት አለ፣ ያን ነገር ጊዜው ካልደረሰ መጠቀም አይችልም ምናምን። ማን ነው ያንን ጊዜ ወሳኝ? እንግዲህ በመንፈስ ነው እኮ ምን ያህል ጊዜ ነው? እስከ መቼ ነው ያ ጊዜ? መቼ ነው? እኔ አላውቅም። ቅድም አሁን ብለሻል አላርም 12 ሰዓት ላይ ቀጥረሽው ልትነሽ የምትችይው 12 ሰዓት ላይ አላርም ሲጮህ ነው። ያ ማለት ጊዜ ገደብ አለው ማለት ነው አይደል? ይሄስ ምን አይነት ታሪክ ነው ማለት? መቼ ነው ያ ጊዜ? እኔ አላውቅም። ማለት እሷ ለእኔ እንደነገረችኝ ለእሷም እንደዛ እየተነገረላት ይመስለኛል ያደገችው። ስለዚህ ይህንን ነገር ለመውሰድ ሲባል ነው ያንን ቤተሰብ ሲያጠቁ የነበር። ያንን ቤተሰብ የሚያጠቁት በዛ ነው እና በጣም በሚያስደነግጥ ሁኔታ ሙሉ ይሄ የነሱን ርስት ዞረን ለማየት ሞክረን ነበር። ያውም በሞተር ነው፣ በጣም ሰፊ ከመሆኑ የተነሳ በሞተር ነው እየዞረን እያየን የነበረው። በሚገርም ሁኔታ እጅግ በጣም ግዙፍ የሆነ ርስት ነው ያላቸው። በእርግጥም አካባቢውን የቆረቆሩት እነሱ ከመሆናቸው አንጻር ያላቸው ሀብት ያላቸው መሬት የሚያስደንቅ አይደለም። ግን ሌላው የሚያስደነግጠው ነገር ደግሞ ምንድነው? የሆነ ከጀርባ በኩል በጣም ሰፊ የሆነ የመቃብር ቦታ አየን እና ያንን ጥያቄ ምንድነው ይሄ የመቃብር ቦታ? ምናልባት ለአካባቢው ሰው ያዘጋጁት የነሱ ቤተሰቦች ያዘጋጁት የመቃብር ቦታ ይሆናል ብለን ነበር ሀሳባችን የነበረውና ስንጠይቅ የዛ ቤተሰብ የመቃብር ቦታ ነው። አብዛኛው የዛ ቤተሰብ አባል በህይወት የለም እና መቶ እዛ ነው የሚቀበረው። አንድ አይነት ቦታ ነው የሚቀበረው። በጣም ሰፊ የሚባል የመቃብር የአንድ አካባቢ የአንድ ከተማ የመቃብር ቦታ በሚመስል ደረጃ የመቃብር ቦታ አለ እና በጣም አስደንጋጭ የነበረ ነገር ነው። እዛው ነው የሚቀበሩት። እዛው መኖሪያ አካባቢያቸው ማለት ነው። በግቢ ይታጠራል የመቃብር ቦታው። እዛ ታጥሮ የትም ይሙት። አሁን ለምሳሌ እኛ አያምጣውና እዚህ ብንሞት ዞሮ ዞሮ እዛ ቤተሰብ ስለሌለን እዚህ እንቀበራለን ማለት አይደለም። ሬሳችን እዛ ተወስዶ እዛ ነው የምንቀበረው። የሚቀብረን ማነው? ማህበረሰቡ ነው። ለምን? በቃ የከተማው ህግ ነው ማለት። በሺ ያያችሁት የመቃብር ስፍራ ሙሉ ቤተሰቡ እንዳለቀ ማረጋገጫ ነው። እንደዛ ማረጋገጫ መሆን አይችልም። ያው እንደሰማነው አሁን እዛ ያሉት ሰዎች ማንም በህይወት እንደሌለ ነው የሚያውቁት። በሚገርም ሁኔታ አሁን ለኛም መረጃ የነገሩን አባት፣ ሌሎችም ሁለት አባቶች ማንም ሰው የቀረ የለም እና ግን ስቲል የሆነ ሰው ይመጣል ብለን እንጠብቃለን። ይሄ ቤተሰብ የነሱ ርስት ይሄ እንትን የነሱ ርስት ነው። ለዚህ ከተማ ብዙ ነገር አድርጓልና አንድ በህይወት
የሚመጣ ሰው የዛ ዘር አባል የሆነ በህይወት የሚመጣ ሰው አለ ብለን ይኖራል ብለን እንጠብቃለን። ተስፋ ነው እንጂ ያላቸው ሁሉም ሰው አልቋል። እኔ ገርሞኛል፣ እነሱም መገኘታቸው ገርሞኛል። ግን በዚህ አይነት ሁኔታ ሌሎች ቤተሰቦችም በድብቅ ራሳቸውን ደብቀው ይገኛሉ ብዬ አስባለሁ። ሌላው ትንሽ ስናወራበትም አንዳንድ ነገሮችን ስንጠይቅም እንደነበረው አባቶችም ጠይቀን ነበር። ያንተም እንግዲህ ቪዲዮም ላይ ይቻለው ያንተም አባት ስለ ትክክለኛነቱ ባናረጋግጥም ያው ከጓደኛው ሰምተናል። ያንተም አባት እዛ መቃብር ላይ እንደተቀበረ አባቶች ነግረውናል። ማለት እሱም የኛ ቤተሰብ ነው። ሚኪ ቅርታ ማለት እንደዛ ብለህ ባጠራት ደስ ይለኛል ነበር። ማለት ያንተ አባት ከምትል ሙሉ በሙሉ በስሙ ብጠራ የተሻለ ነው። ምክንያቱም እኔ ሲጀምር አሁን ለኔም እንግዳ ነገር ነው። ይሄ ወርቁ የሚባል ሰው ታውቂያለሽ? አዎ አጎታችን ነው። ማለት በስም ነው የምታውቂው ወይስ በአካል ታውቂያለሽ? እኔ በስም ነው የማውቀው፣ በአካል አላውቀውም። እስኪ ስለ ስም ታውቂያለሽ? ወርቁ ማለት የሆነ ከቤተሰቡ ወጣ ብሎ ያደገ ነው ስልክ በጸባይ በሁሉም ነገር። አሁን የኛ ቤተሰቦች ምንድነው ተወራርሶ የመጣ ሀብት ስላለ ስራ ይሰሩ ባለው ነገር ነው የሚተዳደሩት። እንዲተዳደሩ ሰው ይቀጠራል፣ ያ ሰው ነው የሚሰራው። ወርቁ አጎቴ ግን በቃ ልክ እንደ ባሪያ እየሰራ ነው የኖረው። ይሰራል። ከልጅነቱ ጀምሮ ለሆቴሎች ምናምን እንጨት እየፈለጠ ይሰጣቸው ነበር። እኔ አላቅም፣ ግን እናቴ እንደነገረችኝ ነው። እንጨት ምናምን ይፈልጥ ነበር። ይሄ ብረታ ብረት ቤት ምናምን ያግዛቸው ነበር። ለምን? ልምድ ለመውሰድ። ያን እያደረገ አደገ። የሆነ ጊዜ ላይ ትንሽዬ የራሱ እንጨት ቤት ከፍቶ ይሰራል። ያን ሁሉ ነገር ሲያደርግ ምንድነው ቤተሰቦቻችን እንዳልኩ ነው፣ ባለሀብት ናቸው፣ ገንዘብ ንብረት አላቸው። ከነሱ ግን የተሻለ ነገር ከፍታለሁ ብሎ ምንም አይነት ንብረት አይፈልግም፣ ገንዘብም አይወስድም። በቃ በጸባይ በሁሉም ነገር ወጣ ብሎ ያደገ ሰው ነው። እና ምንድነው ያን እየሰራ ጎን ለጎን እያስፋፋ ትልቅ የእንጨት ቤት ከፈተ፣ የራሱ ማለት ነው። ከዛ በኋላ በዛ እኛ የምንታወቀው በምንድነው የኤከሌ ልጅ ናት፣ የእንትና ዘር ነው፣ የእንትና ጎሳ ነው በሚለው ነው። እሱ ግን የሚታወቀው በእንጨት ቤቱ ነው። የወርቁ እንጨት ቤት የሆነ ቤቱ እንኳን ብትሄድ ይሄን እኮ በር ይሰራል ወርቁ ነው የሚሉት። ወርቁ በቃ ወርቁ የሚታወቀው በምንድነው? በስራው ነው። እንደው እሱ ማለት ከቤተሰባችን በሙሉ ነገር ወጣ ብሎ ያደገ ሰው ነው ትለኝ ነበር እናቴና አጎቴ ነው። በጣም የለፋ የሆነ እኔ እንጃ ስለሱ ስታወራ ሁላ ከወንድሞቿ ለየት አድርጋ በጣም እንደምትወደው በቃ በራሱ ጥሩ ግሮ ለመኖር በቃ ኑሮን ለማሸነፍ የሚታገል ሰው እንደነበረ ነበር ትነግረኝ የነበረውና ከዛ በኋላ በጦርነቱ ምክንያት ይሁን በራሱ ጊዜ ይሁን አላቅም እንደጠፋ ነው የነገረችኝ። ግን በቃ ከዛ በኋላ በጦርነቱ ምክንያት ማለት ጦርነቱ ማለት የትኛው ጦርነት? የሆነ ከዛ በፊትም ነበር ይሄ ጠላት ምናምን የሚባሉ ነገሮች አሉ አይደለ? በየጊዜው የሆነ ነገር ጥቃት ሊያደርሱባቸው ይሞክራሉ እኛ ቤተሰብ ላይ። በዛ መሀል ልክ ያን ጊዜ የጠፋ ጊዜ ማለት ነው እና እኛ ላይ ልክ ጥቃት ሊያደርሱ በእኛ እድሜ ጥቃት ሊያደርሱ እንደደረሱላ በእነሱ ጊዜም የሆነ ጊዜ ላይ ጥቃት ያደርሱ ነበር። ወርቁ በሰዓቱ ሲመጡ ሸሽቶ እንደነበር መረጃው ደርሶኛል። የት ነበር የጠፋው ይዛል? ከከተማ ትንሽ ወጣ ብሎ ማለት እዛው ጎሳ ውስጥ ሆኖ ከከተማ ወጣ ብሎ የሆነ የቅም አያቶቻችን ቤት አለ እና ምንድነው እንደዚህ አይነት ጦርነት ምናምን ሲፈጠር ሁላችንም ሄደን የምንቆይበት ቦታ ነው። አንድ ቤት አይደለም ያለው፣ በየቦታው ነው። በየዳር ድንበሩ ቤት አላቸው እና ምንድነው ወደ የሆነ ሰው ወደዛ ሲሄድ ወይ መንገድ ላይ ነው ሊገደል የሚችለው ሊሞት የሚችለው። እዛ ቤት ከገባ በኋላ በቃ ሰላማዊ ህይወት ነው የሚኖረው። ማለት የሆነ እኔ አላቅም፣ ግን የሆነ የሚጠብቃቸው የሆነ መንፈስ ነገር እንዳለ አላቅም። ግን እናቴ ልክ እንዳንተ ነበር እኔም ልጅ ሆኜ ስትነግረኝ የምደነግጠው እና መንፈስ እንዴት ምናምን ስላት ጸሎት ነው ትለኛለች። እና ምንድነው ልክ እንደ ጸሎት አይነት ነገር በቃ መንፈስ ነው ዞሮ የሚጠብቃቸው ነገር አለ።
ቤት ውስጥ ሲገቡ ነው ቤት ውስጥ ከገቡ በኋላ ነው ሊያጠቃ የመጣ ሰው በር ላይ ሆኖ እንኳን እነሱን ማጥቃት አይችልም። ወይ እነዚህ ሰዎች የሚሞቱት ሲወጡ ነው ወይ ደግሞ ሲገቡ ነው። ያም ማለት ወደ በሩ ሳይጠጉ ማለት ነው። ከገቡ በኋላ እንዴት ነው የሚኖሩት? ሰላማዊ ህይወት ነው የሚኖሩት። እና ወርቁ ወደዛ ሄዶ ነበር እንደተሸሸገ የነገረችኝ። ከዛ እዛ እንደነበረ ምናምን እሷም ትሰማለች እንጂ ሄዳ ምናምን አይተው አታውቅም። ግን ከሆነ ከረዥም ጊዜ በኋላ ከ4 ዓመት በኋላ ሬሳው እንደመጣና እዛ እንደተቀበረ ነው የነገረችኝ። ያ ማለት እዛ ቤት ውስጥ አይደለም የሞተው። እዛ ቤት ውስጥ 4 ዓመት ከቆየ በኋላ ወይ ሲወጣ ምናምን አይነት ነገር እንደዛ እንደሆነ ነው የነገረችኝ። እና እንዲህ አይነት ነገሮች ሲፈጠሩ ሂዱና እዛ ቤት ውስጥ ከተደበቃችሁ ከቆያችሁ እናንተ ላይ ምንም የሚደርስባችሁ ነገር የለም፣ ሰላማዊ ህይወት ነው የምትኖሩት ምናምን ትለኝ ነበር። ስለዚህ ወርቁ ከ4 ዓመት በኋላ ተገሎ ተገኝቶ መጥቶ ተቀበረ ነው የተቀበረው። ከ4 ዓመት በኋላ ነው። ያ ማለት በቃ እዛ ቤት ውስጥ ገብቶ 4 ዓመት ሙሉ ሰላማዊ ህይወት ይኖራል። ያ ምንድነው 4 ዓመት የሞተበት ዓመት ነው፣ የመጨረሻ ዓመት ነው። ያ ማለት ወይ ከቤት እየወጣ የሆነ ቦታ እየሄደ ሊሆን ይችላል። ቆይ እኛ የነበረን መረጃ እኮ ተታፈሰ አውሮት እዛ ቤት ተደብቆ እንደነበረ አይደለ የተነገረን። ተታፈሰ ወደ ከተማው እንደተመለሰና ወርቁ አዲስ አበባ እንደሄደ ነው። እንዴት 4 ዓመት ሙሉ ቆይቶ ከዛ በኋላ አስክሬኑ ተገሎ ሊመጣ ይችላል? እኔ አላውቅም ስልክ አንቺ በዛ ጊዜም አልደረስሽም? አልደረስኩም። 4 ዓመት እዛ ቤት ውስጥ ቆይቶ ሲወጣ ይሙት ወዲያውኑ ከዛ ቤት ወጥቶ ሌላ ከተማ ላይ ኖሮ ሞቶ ይምጣ እሱን አላውቅም። ግን እሷ የምታውቀው ምንድነው እንዳልኩ ነው፣ ሄዳ አላየችም። እዛ ቤት እንደገባ ሰማች። ከገባ በቃ ምንም አይሆንም በሚለው ችላ አሉት ማለት ነው። ከዛ ከ4 ዓመት በኋላ እንደሞተ ተነገረ። በቃ እስከ 4 ዓመት ባለው ጊዜ ውስጥ ሰላማዊ ህይወት እያለ እየኖረ እንደሆነ ነው የሚያውቁት። እና ከ4 ዓመት በኋላ ነው እንደተገደለ ምናምን የሰሙት። ስለዚህ ወርቁ አጎትሽ ነው ማለት ነው? አጎቴ ነው። እናቴ ወንድ። አሁን አንቺ ምናልባት ከወንድምሽ ነው ወይስ ማን ነው ልጁ? እሱ የአጎቴ ልጅ ነው። ከእናንተ ውጪ አሁን የዚህ ቤተሰብ አባል ሆኖ በህይወት ያለ ሰው የምታውቂው አለ? የምትገናኙት ምናልባት በስልክ የምታወሩት ሰው አለ? አዎ ማለት እኔ ይሄን ነገር ራሱ ልጠይቅ ፈልጋለሁ። ምክንያቱም እንዴት ሀሳባችሁን እንደቀየሩ ራሱ ግራ ገብቶኝ ነበር። ትናንትና ነበር መጥቼ ነበር ላናገራቸው እና በጣም በቃ በቁጣ ምናምን ሁለቱን አባረውኝ ነበር። ማታ ግን ሀሳባችሁን ቀይሮ በቃ ነገ ልናናገር እንፈልጋለን ምናምን ብላችሁ ሀሳባችሁን ራሱ መቀየራችሁ ትንሽ ግራ አጋብቶኛል። ማለት እንዳልኩ ነው እና ቤተሰብ ውስጥ እናት፣ አባት፣ እህት፣ ወንድም የሚባሉ ነገሮች አሁን ላይ እንዳየሆነው ከተማውን ባዶ ነው። ባይኖር እንኳን እኛ እዚህ ጋር ሆነን ከለላ የሚያደርግልን ሰው አለ። አሁን ከዛ ተፈናቅለን ወደዚህ ስንመጣ ምንድነው ይሄኛውን ቤት ያዘጋጁልን ቤተሰቦቻችን ናቸው። ስልክ ማን ያዘጋጅ ማን አናውቅም። አሁን ወደዚህ ስንመጣ እዚህ ቤት ውስጥ እንድንቀመጥ ያደረጉት የሆነ የተንደላቀቀ ቤት መግዛት እዛ ማስቀመጥ አቅቷቸው አይደለም። ዞሮ ዞሮ እነዚህ ቤተሰቦች የተሻለ ህይወት የተሻለ ቤት ውስጥ ይኖራሉ ብለው ገምተው አስሰው ያገኟቸዋል ብለው ስላሰቡ ነው። ማለት ጥቃት እንዳይደርስብን በሚለው ወደዚህ ከመጣን በኋላ ይህን ቤትም የመራን የሆነ የቤተሰባችን አካል አለ። ማን ይሁን ምን ይሁን አናውቅም። እዚህ ቤት ውስጥ ስንኖርም እኔም እሱም ተምረናል እንጂ ስራ አንሰራም። ወተን መግባት ብንችል ራሱ እዚህ ሰፈር አካባቢ ነው። የሆነ ቦታ ብንሄድ የሆነ በቃ መጥፎ ነገር እንኳን ያለበት ቦታ ከሆነ በቃ ከዛ ቦታ ተነሱ አይነት ነገር። አሁን ለምሳሌ አንተን ራሱ ያገኘንን መልሰንክ ነበር አይደለ? አንፈልግም ብለን አይ ይሄን ሰው ችግር የለውም አናግሩት ስለተባልን ነው። በመሃል መርካቶ በጉጉት ሲጠበቅ የነበረው የንግድ ሱቅ ተለቀቀ። አመቺ በሆነ አከፋፈልና ጥራታቸውን በጠበቁ የግንባታ ቴክኖሎጂ ከ20 ካሬ ጀምሮ በ30% ቅድመ ክፍያ እስከ 10% በሚደርስ ታላቅ የዋጋ ቅናሽ ስናቀርብላችሁ በደስታ ነው። እንዲሁም የመኖሪያ አፓርትመንቶችን ከባለ 1 እስከ ባለ 3 መኝታ ለአጭር ጊዜ ብቻ በሚቆይ ማስታወቂያ ዋጋ ከ771 ሺህ ብር ቅድመ ክፍያ ጀምሮ ለሽያጭ አቅርበናል። እንዲሁም የባንክ ብድር ለምትፈልጉ ደንበኞቻችን አመቻችተን እንገኛለን። አፓርትመንቶቻችን በቂ የሆነ
የመኪና ማቆሚያ፣ የመዋኛ ገንዳ፣ ጂምናዚየም፣ የንግድ ሱቆችና በቅርብ በሚገኙ በአራዳ ፓርክና ፍሬንድሺፕ ፓርክ ያሸበረቁ ናቸው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ይሄን አካል እኛም አናውቀውም ማለት ስልክ በየጊዜው ይደወልልናል። ሌላው ይቅርና እዚህ ቤት ውስጥ ምን እንደሚፈጠርም ጭምር ያውቃል። ይሄ ሰው ማን ይሁን ምን ይሁን የምናውቀው ነገር የለም። እንወጣለን ወተን የሆነ ትንሽዬ ነገር እንኳን ከተፈጠረ በቃ ከዚህ ቦታ ተነሱ፣ እንደዚህ ሁኑ፣ ይሄ ነገር አደጋ አለው፣ ይሄ ነገር ሰላማዊ ነው፣ ይሄን አድርጉ፣ ይሄን አታድርጉ ነው የምንባለው። ካሜራ ካሜራ የለም። እኛ እዚህ ከመጣን ጀምሮ እንዳልኩ በቃ ስራም የለንም። አካውንታችን ላይ የሆነ ጊዜ ላይ ብዙ ገንዘቦች ይገባሉ። በዛ ነው የምንተዳደረው እና እዚህ ጠባብ ቤት ከማን ነው የሚገባው ገንዘቡ? ከማን ነው የሚመጣው? እኛ እናቅም። ግን እንዴት አታውቁም? መቼም የሚልክላችሁ ሰው ስም አለ አይደል? ማን ነው ይስም? ግን ስልክ እኔ የቤተሰብ አካል አባል እንደሆነ ነው እንጂ ማውቀው ማን ይሁን ምን ይሁን አላውቅም። ግን አንዳንዴ ሳስበው የአጎቴ ማለት ነው የሱ አባት አለና እሱ መሞቱን የሰማሁት ነገር የለም ማለት ስለዚህ የበረከት አባት ሊሆን ይችላል የሚል ግምት ነው እንጂ ያለኝ ሌላ። እና እሱ ከሆነ ለምን በዚህ ልክ ቀርቦ የሚከታተላችሁ ከሆነ ለምንድን ነው ላያገኛቸው የሚችል? ልጁን ስለምን አያገኝም አላውቅም። ግን እኔ አንዳንዴ ደግሞ እሱ ነው ብዬ እንዳላስብ አንዳንዴ እሱ ነው ብዬም አስባለሁ። ውጭ ላይ የሚፈጠሩ ነገሮችን ሳይ እሱ ነው ብዬ አስባለሁ። ቤት ውስጥ የሚፈጠሩ ነገሮችን ሳይ ደግሞ እሱ መንፈስ አይደለም። ቤት ውስጥ ምን እንደምናደርግ፣ ምን እንደምንበላ፣ እንደምንጠጣም ጭምር ያውቃል። በምን አይነት በተለያዩ ስልኮች ነው የሚደወሉት ወይስ ቋሚ የሆነ ስልክ አለ? ብዙ ጊዜ የሆነ እስከሆነ ጊዜ ድረስ ቋሚ ስልክ ነበር እና አልፎ አልፎ ደግሞ ይቀያየራል። ግን ደግሞ ያው ስልኮቻቸውን እናውቃለን። እስኪ ለማንኛውም ዲቫይስ ዲቴክተሩን እንደምን ብላችሁ ወይ ካሜራ ካለ ቤት ውስጥ ካሜራ ቼክ ይደረግ። ካሜራው እንኳን እኛም በተቻለን አቅም ፈልገናል። ምናልባት ድብቅ ካሜራ አላውቅም። እኔ እንጃ። ምናልባት እዛ ማለት ገንዘቡ የሚገባላችሁ ከተመሳሳይ አካውንት ነው ወይስ ከተመሳሳይ አካውንት ነው? ብዙ ጊዜ የሚገባልን ገንዘቡ የሚገባልን አይ ምናልባትም የአያቶቻችን ቤት ሊሆን ይችላል። ስልክ የቅም አያት ምናምን እንዳለችን እዚህ ከተማ ላይ ያውም እዚህ ሰፈር ውስጥ ያውም እንደዚህ አይነት ቤት ማለት እዚህም ይደወልልናል። አይ የቅም አያቶቻችሁ የዘር የሆነ መንፈስ ስላለ እናንተ ምንም ማለት እዚህ ይላሉ። አልፎ አልፎ ይደውላሉና እኮ እዚህም መንፈስ አለ እዚህ ቤት ውስጥም ይላሉ። እኔ አላውቅም። ግን ያው ዞሮ ምንድነው እናንተን ይጠብቃችኋል ነው? እኛን ይጠብቀናል። ሌላ የተለየ ነገር የለም። የሆነ ሰው ቤታችን ቢመጣ ያ ሰው ምን አይነት ሰው እንደሆነ ተደውሎልን ይነገረናል። እናንተ ምን አይነት ሰዎች እንደሆናችሁ ተደውሎልን ይነገረናል። ባለፈው በቃ መጣክ አይግባ ምናምን ስላሉ ነው ድጋሚ እንድትመጣ ደውለን የጠራንክ እና እንዲህ አይነት ነገሮች አሉ። ችግር የለውም። ይሄን ነገር ማጣራት አለብን፣ እናጣራለን። ግን ትንሽ ግራ ገብቶኛል። ምንም ማለት ሚኪ ማለት ምን ይችላል ነገር እኔ በቃ ራሴ ልፈነዳ ነው። ምክንያቱም እኔ ላይ እየተከመረ ያለው ነገር ምን እንደሆነ ግራ እየገባኛል። አሁን ወርቁ ሞቷል አሉ። በምንም አይነት መንገድ የተነገረኝን ነገር ላረጋግጥ አልችልም። ምናልባት በእነሱ ሄጄ በእነሱ ዲኤንኤ በኩል ናም ካለልኩ ነው ያ ራሱ እሱ የኛ ቤተሰብ ነው። ግን ያው ዞሮ ዞሮ የኛ ዘር ነው ማለት ነው። እናንተ ዘር አይደለም። ምናልባት ለዛ ይሆናል ላይ ይግባ ብሎ ይፈቀደልን። እኔ ትሰምኛለሽ? እኔ የማውቀው ነገር የለም ስለእናንተ ቤተሰብ አይ እንድትገባ የፈቀደልህ ሰው ግን ያውቃል ማለት ማን ነው? ይሄ እንድገባ የፈቀደልኝ ሰው ማን ነው? እስኪ እንዲያናገር። አይ አንተ ቤተሰብ ባትሆን አንደኛ ነገር እንድትገባ አይፈቅድልህም። የሆነ የሚያውቀው ነገር ቢኖር ነው የፈቀደልህ። ያ ማለት አንተ የኛ ቤተሰብ ነክ ማለት ነው። ቢያንስ ሌላ አንድ ዘር አገኘም ማለት ነው። ሚቼ ነው በቀሉታ ነው ግራ እየተገባው ነው ተመልካቾቻችን። ነገሮችን ያው ተረጋጊ። ያው ትንሽ ስሜት የሆነው ችግር የለውም እረዳዋለሁ። ግን የሰማው ነገር በቅርብ ስለሆነ ምናልባት የወርቁ ልጅ መሆኑም የተረጋገጠ ነገር የለም። ስለዚህ የአባቴ ብሎ ያሳደገው አባት ነበረው። ድንገት ነው ሰሞኑን ከ5 እና ከ6 ቀን በፊት የወርቁ ልጅ እንደሆነ የተነገረው። ስለዚህ በሚያሳየው ስሜት ምንም ግራ እንዳትገቢ።
ተመልካቾቻችን እየሰማን ያለነው ነገር እውነት ለመናገር እስካሁን ከሰራናቸው ታሪኮች እጅግ በጣም የሚለይ እንደዚህም አይነት ቤተሰብ አለው የሚያስብል ነው። ግን በቻልነው አቅም ልዑልም በተረጋጋ ስሜት ነገሮችን ለማጥናትና ነገሮችን መፍትሄ ለማበጀት እንሰራለን። በዚህ መልኩ አንድ ቤተሰብ ሙሉ ቤተሰቡ እንዲጠፋ ተደርጎ እነዚህም ልጆች በእንደዚህ አይነት ሁኔታ በጣም ከነበራቸው ሀብትና ከነበራቸው ንብረት አንጻር እንደዚህ አይነት ቤት ውስጥ መገኘት ያለባቸው ልጆች አልነበሩም። እንደዚህ አይነት ቤት ውስጥ እንዲገኙ የተደረገው ለምንድን ነው? ማንስ ነው እየደወለ ህይወታቸውን እንዲመሩ ህይወታቸውን በእንደዚህ አይነት መልኩ እንዲመሩ እያደረጋቸው ያለው ማንስ ነው የሚለውን የምናጠራ ይሆናል። አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። በጸሎት በዱዓ እንግዲህ አብራችሁን ሁኑ። ቻናሉን ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ኮሜንት ላይ ደግሞ እስቲ የሆነ ነገር በሉና የእናንተ አስተያየት እጅጉን በጣም ነው መንገዳችንን የሚያቃናልን። ስለዚህ ኮሜንት ላይ ሀሳባችሁን ሼር አድርጉን። አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። መልካም ጊዜ ይሁንላችሁ።